ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን ዛሬ አቡነ ተክለ ሃይማኖት ጻድቁ ዕለተ ቀናቸው ነው። አቡነ ተክለ ሃይማኖት ሁላችሁንም በያላችሁበት ይጠብቁልኝ። እህት ወንድሞቼን ሙስሊም ወገኖቼንም አላህ በያላችሁበት ይጠብቃችሁ። ቤተሰብ እኔም ደህና ነኝ እግዚአብሔር ይመስገን። እንግዲህ ያው ዛሬ ደግሞ የመጣሁት በአልዓዛርና በትንሱ ጉዳይ ነው። ሁላችንም ያው እንዳየነው አልዓዛር እንግዲህ ራሱን የማጥፋት ሙከራ አድርጎ ነበርና ቤተሰብዬ ያው ራስን ማጥፋት አንደኛ ነገር በጣም ትልቅ ኃጢአት ትልቅ ወንጀል ነው። ይቺ ነፍስ እንግዲህ ራሷን አጥፍታ ወደ እግዚአብሔር የምትሄድ ነፍስ እንግዲህ ምንም ምህረት የማይሰጣት ዘላለም ዓለሟን በገሃነም እሳት እየተቃጠለች የምትኖር እንደሆነች ያው በቤተ ክርስቲያን አስተምህሮትም የሚነገር ነው። በእግዚአብሔር ፊትም ደግሞ በቃ ምንም ጥያቄ እንኳን የሚቀርብላትም ነፍስ አይደለችም እንደዚህ አይነት ነፍስና እኛ ኦርቶዶክሳውያን ያው እንደምናውቀው ራሱን ያጠፋ ሰው ፍትሐተ ጸሎት እንደማይደረግለት ዝም ብሎ በቃ ግብዓተ መሬቱ ቀብሩ እንደሚፈጸም ነው የምናውቀውና ስጋን አድልቶ ነፍስን ማጥፋት ትልቅ ኃጢአት ነው። አንደኛ እግዚአብሔርን ማሳዘን ነው። ይቺ ነፍስ እግዚአብሔር ሳይፈልጋት በራሳችን የምናጠፋት ነፍስ ናትና ለምን መጣሽ ተብላ ትጠየቃለች። ምክንያቱም ጊዜው አይደለም ቀንሽ አይደለም እኔ አልጠራውሽም ይላል ጌታና በጣም እግዚአብሔርን የምናስከፋበትም ትልቅ ስህተት ነው ይሄ። በተለይ ደግሞ ቤተሰብ ከእግዚአብሔር በታች ደግሞ ወገን ዘመድን ቤተሰብን የምናሳዝንበት ጸጸት ውስጥ የምንከትበት ትልቅ ስህተት ነውና እንደዚህ አይነት ነገርን ከማድረግም ጭራሽ ከማሰብም ማንኛውም ሰው እንዲቆጠብ እኔ እውነት ምክሬ ነው። እንደው ከሰማችሁ ከተቀበላችሁ ማለት ነውና በጣም ትልቅ ኃጢአት ነው። ሁለተኛ ነገር ደግሞ እኔ ትንሱ ከሷ ባላቅም ማለት ነው ይሄ የልብ ጓደኛ ትሆነኛለክ ብዬ ነው እየቀረብኩ በጣም ምቾትም ስለተመቸኝ ነው በቃ ማቅፍ መለጣጠፍብህ ምናምን ነገር ብላለች። ግን እኔ ለትንሱ መናገር ማስተላለፍ የምፈልገው ነገር ወንድ ልጅ ለሴት ልጅ የልብ ጓደኛ መሆን አይችልም። ይሄ የተረጋገጠ የታወቀ ነገር ነው። ወንድ ልጅ ለሴት ልጅ የልብ ጓደኛ ቤስት ፍሬንድ የተባለው ነገር ሊሆን የማይችል ነው። ምክንያቱም ያው ተለውጦ አንድ ቀን እዚህ ጋር መድረሱ አይቀርም እና ይሄ ትልቅ እኔ የማልደግፈው ነገር ነው ለማንኛውም ሰው ቢሆን ማለት ነው። ሴት ልጅ የልብ ጓደኛ ሴት ጓደኛ ሲኖራት ሚስጥሯን የምታካፍለው የልብ ወዳጅ ሴት ልጅ ጓደኛ ሲኖራት ነው እንጂ ወንድና ሴት በተአምር የልብ ወዳጅ ጓደኛሞች ሆነው ሊቀጥሉ አይችሉም። ማንኛውም ሰው ማሰብ ያለበት ይሄንን ነው። ሲቀጥል ደግሞ አልዓዛር ይቺ ልጅ ምንም ብትወድ ላንተ ያላትን ስሜት ብታካፍልህም ብትገልጽልህም ሴት ናት። ይህን ጥያቄ ስታቀርብላት መግደርደሯ አይቀርም። ስለዚህ ይሄንን አደረገች ማለት ደግሞ ሳትፈልግህ ቀርታ አይደለም። አንተ ይሄን ያህል ወጣት ነህ፣ በጣም ሮጠህ ያልጠገብክ ብዙ ስራ የምትሰራ በጣም ጥሩ ልጅ ነህ፣ ብዙ ነገር ፊት ለፊት የሚጠብቅ ልጅ ነህ። ግን ገና ለገና ይህንን ነገር አልተረዳችኝም ብሎ ይህንን ነገር መሞከር በጣም ተገቢ አይደለም። እኛ በጣም ከምናከብረው ከምንወደውና ትልቅ ቦታ ከሰጠነው ሰው የማንጠብቀው ነገር ነው እና ሁሉ ነገር ጊዜም ሰዓትም ወቅትም አለው። እንግዲህ ትንሱ በጣም ላንተ ያላት አመለካከት ላንተ ያላት ነገርን ያው እኛም ስትገልጸው የምንሰማው ነገር ነው፣ አንተም ታውቀዋለህ። ግን ደግሞ ይሄን የፍቅር ጥያቄ ስታቀርብላት አልዓዛር መግደርደሯ በቃ ያለ ነው። ሴት ልጅ እንግዲህ ስትዳር ታለቅሳለች አይደለ? ወግ ነው ሲዳሩ ማልቀስ እንደሚባለው። ስለዚህ የፈለገ ብትወድ የፈለገ ብታሞካሽ የፈለገ ብትክብህ ጥሩነትን በፈለገችው መንገድ ብትገልጽልህም ይሄንን ቶሎ እሺ ብላ መቀበል ያው ያቅታታል እንደ ሴት ማለት ነው። ስለዚህ ይሄን አልተቀበለችም። ዛሬ እሺ አላለችህምና
ነገ አንተን ተቀብላ አብራክ የፍቅር ጓደኛ ሆና ወይ የትዳር አጋር ሆና አትኖርም ማለት ሳይሆን ጊዜና ወቅት ሰጥተህ በአግባቡ በስነ ስርዓቱ ማናገር ነው። እንደገና ደግሞ ሁለት ነገርን ጠብቅ ተብላል ከእናትህ። ምክንያቱም አንድ ሰው የሆነ ነገር ሊጀምር ሲሄድ ወይ ደግሞ ሲያደርግ ወይ ይሆንልኛል ብሎ ነው ወይ አይሆንልኝም ብሎ ነው የሚመጣው። በዛን ሰዓት ደግሞ ተስፋ መቁረጥ የለበትም። ህይወት ይቀጥላል። እውነቴን ነው። እና እንደዚህ አይነት ቪዲዮ ደግሞ ሚዲያ ላይ ባይወጣ ባይጫን ደስ ይለኛል። እኔ ትላንትና ቪዲዮውን ሳየው ፕራይቬት ሲል በቃ የማይሆን ቪዲዮ ስለሆነ እንኳን ያላወጡት ብዬ ነበረ ደስ ያለኝ። ተመልሼ ስገባ ግን ያየሁት የማይሆን ነገር ነው እና ይሄ ለጠላትም መሳቂያ መሆን ነው። እሰየት አባቱ ብለው በጣም ብዙ ጠላት እንደሚደሰትበት እርግጠኛ ነኝ። ልክኛ ወዳጆቹ እንደዚህ ለምን ብለን ወጥተን እንደተናገር ነው ሁሉ ማለት ነው። እንደዚህ አይነት ቪዲዮ ሚዲያ ላይ ባይወጣ እንዲህ ፕራይቬት ሆኖ ቢቀመጥ ደስ ይላል። ደግሞ እሺ ብላ ጥግ ላይ ስትደርስ የሆነ ጥሩ ነገር ስታይ ይዘክና ብዬ ከትላንት ወዲያ ሐሙስ ለታ ቪዲዮ ሰርቼ ነበረ። ምክንያቱም እንደዚህ አይነት ነገር በቃ ለሚዲያ አይሆንም። አንድ ሰው እሺ ተብሎ የሆነ ቁም ነገር ላይ ሲደርስ ነው በቃ ደስታውን ለማካፈል መምጣት ያለበት እንጂ እንደዚህ አይነት ነገር ሌላም የማያስፈልግ ነገር ሚዲያ ላይ ይዞ መውጣት ጥሩ አይደለም፣ እውነት ለመናገር ማለት ነው። እና አላዛር በጣም እኔ እንጃ ትላንትና የሰራው ስራ በጣም ጥፋት ነው። ቪዲዮ ሰራለሁ ብዬ ስላልተመቸኝ ነው ያቆየሁትና አሁን ትንሽ ሰዓትም ጊዜም ስላገኘው እስቲ የአስተያየቴን ደግሞ ልስጥ ብዬ ነው የመጣሁትና ትንሱ ሰዓትም ጊዜም ያስፈልጋታል። እርግጥ ነው ራሷን ወቅሳለች። እኔ እየተለጣጠፍኩብህ ያልሆነ ነገር ውስጥ ከትቻለሁ፣ ጎድቻለሁ ብላለች። ምንም የጎዳችው ነገር የለም፣ ግን ማሰብ ያስፈልጋታል። እንደ ሴት ልጅ ትግደረደራለች እና ይህንን ደግሞ ሀሳብህን ውድቅ እንደማታደርግብህ እርግጠኛ ነኝ። ምክንያቱም በፊት አንተ ከሄለን ጋር በነበርክበት ሰዓት ያው ስሜትን አልገለጽክላትም እንጂ ያው ፍቅሩ እንዳለ በውስጥህ ያስታውቅብህ ነበረ። አሁን ግን ከትንሱ ጋር አውጥተ መናገርህ ነው እንጂ ከሄለን ጋርም ፍቅር ይዞ ነበረ። ፍቅር አልያዘኝም ገና የመጀመሪያዬ ነው እንደዚህ አይነት ስሜት ሲሰማኝ ምናምን ነገር ይሄንን እኔም አልቀበለው ነው። እውነቱን አይደለም የምንናገረው። ስለዚህ ከሄለን ጋር ተጣልታችሁ ደግሞ አንተ እንደዛ በነበርክበት ሰዓት ወደ ህይወትክ የመጣችሁ ትንሱ ናት ያረጋጋችህ ከእናት ጋር ሆና። ስለዚህ ለሁለተኛ ጊዜ ያው ልብህን አትሰብረውም ብዬ ተስፋ አደርጋለሁ። እኔ ብቻ ሳልሆን ሁላችንም። አንተ መልካም ሰው ነህ አላዛር፣ የእውነት መልካም ሰው ነህ። ማንኛውም ሴት የምትመኘው የምትፈልገው ወንድ ነው አላዛር። ጥሩ ነው፣ ቤተሰቡን የሚያከብር ወንድሞቹን የሚያከብር እናት አባቱን የሚወድ የሚያከብር ለሴት ልጅ ክብር ያለው ጥሩ ልጅ ነው። ይህንን ልጅ ደግሞ ማንም የሚጠላው የለም። ስለዚህ ትንሱም ስለምታቅ እርግጠኛ ነኝ ይህንን ነገር አስተካክላ አስባ እሺ ብላ እንደምትመጣ ተስፋ አደርጋለሁ። ቤተሰብ አላዛር ግን ለሌላ ጊዜ ህይወት ይቀጥላል። ትንሱም ቢያለችህና ያንተ ህይወት ባህር ውስጥ ከቶ ራስን ጥሎ ያበቃል ማለት ነው እንዴ? አይደለም። እንደውም በጣም ከዛ ከሐይቁ ከሐዋሳ ሐይቅ የሰፋ ትልቅ ህይወት አንተን ፊት ለፊት ይጠብቃል። የእውነቴን ነው፣ ወጣት እንደመሆንክ ማለት ነው። ስለዚህ እንደዚህ አይነት ሙከራ እንደው በጣም አስጠሊታ አስጠያፊ ነገር ነው። ማንኛውም ሰው ባይሞክረው ባያደርገው እንደው ባያስበው፣ ምክንያቱም ማሰብ ራሱ ትልቅ ኃጢአት ነው። በተለይ ነፍስን ማጥፋት ራስን ማጥፋት ፍትሃት እንዴ! እግዚአብሔር ይማርሽ፣ እግዚአብሔር ይፍታህ፣ እግዚአብሔር ይፍታችሁ ተብሎ እኮ መቀበር ማርያምን እንደው መታደል ነው እንጂ እንደዚህ እግዚአብሔርን አስከፍተን እናት አባትን ቤተሰብን ዘመድ ወዳጅን አሳዝነን ለጠላትን መሳቂያ መደሰቻ ሆነን እንደዚህ አይነት ነገር በጣም መጥፎ ነውና ሁለተኛ እንዳይደገም ለድራማም ለፕራንክም ከሆነ ደግሞ ይሄንንም ማወቅ እንፈልጋለን። እና ግን ጥሩ አይደለም። ትንስዬም ደግሞ እሺ ብላ እንደምትቀበለው እንደምትመጣ በጥሩ እንደሚመጡ ተስፋ አደርጋለሁ። ምክንያቱም ትወደዋለች። እውነቴን ነው፣ በጣም ነው የሚያስታውቅባት። እና እንደዛ ነው የምለው። ቤተሰብዬ ሰብስክራይብ እያደረጋችሁ አበረታቱኝ፣ በኮመንትም አበረታቱኝ። አመሰግናለሁ። ክብረት ይስጥ።